የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ የገጠመውን መስተጓጎል ለመፍታት እየሰራ መሆኑን አስታወቀ። የኢትዮጵያ ንግድ ባንክ በቅርቡ ባደረገው የሞባይል ባንኪንግ መተግበሪያ ማሻሻያ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል ማጋጠሙን ጠቅሶ ችግሩን በአፋጣኝ ለመፍታትም ርብርብ እያደረገ መሆኑን አስታውቋል። ባንኩ የደንበኞቹን የአገልግሎት እርካታ ወደ ላቀ ደረጃ ለማሸጋገር በየጊዜው አገልግሎቱን የሚያዘምን እንደሆነ ጠቅሶ በአሁኑ ጊዜም በርካታ አዳዲስ የአገልግሎት አማራጮችን በማካተትና ለአጠቃቀም ምቹና ቀላል በማድረግ የሞባይል ባንኪንግ አገልግሎት መተግበሪያውን በአማራጭነት አሻሽሎ ማቅረቡን ገልጸዋል። በዚህ መሰረትም የተሻሻለውን የሞባይል ባንኪንግ መተግበሪያ በርካታ ደንበኞች እየተጠቀሙበት ቢሆንም አዲስ በመሆኑ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል እንዳጋጠመ ተረድተናል ሲል ባንኩ አስታውቋል። ለተፈጠረው የአገልግሎት መስተጓጎል ይቅርታ የጠየቀው ባንኩ ችግሩን በአፋጣኝ ለመፍታት ርብርብ እየተደረገ መሆኑንና ችግሩ እንደተፈታም ለደንበኞቻችን እናሳውቃለን ማለቱን ከባንኩ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ከተሻሻለው መተግበሪያ ጋር በተያያዘ ችግር ያጋጠማቸው ደንበኞችም በባንኩ ሊንክ ወይንም ወደ 951 ነፃ የደንበኞች የጥሪ ማዕከል በመደወል እንዲሁም ደግሞ በባንኩ የማህበራዊ ትስስር ገጾች ላይ በመግባት ድጋፍ ማግኘት ትችላላችሁ ሲል ባንኩ አስታውቋል። የሆርሙዝ ባህረ ሰላጤ ለማስከፈትና የተኩስ አቁሙን ለማራዘም የተደረገው የአሜሪካና ኢራን ስምምነት እንዲጸድቅ ለፕሬዝዳንት ትራምፕ ቀረበ። የአሜሪካና የኢራን አዲስ የሰላም ስምምነት የፕሬዝዳንት ዶናልድ ትራምፕን ማጽደቂያ በመጠባበቅ ላይ መሆኑ ተገልጿል። ይህንን ስምምነት በተመለከተም የኢራን መንግስት መገናኛ ብዙሃን በበኩላቸው ስምምነቱ ገና ሙሉ በሙሉ እንዳልተጠናቀቀ እየገለጹ ይገኛሉ። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ባህረ ሰላጤ ላይ ታሪፍ ለመጣል ከኢራን ጋር በሚደረግ ማንኛውም ጥረት ውስጥ እንዳትሳተፍ ለኦማን ማስጠንቀቂያ ሰጥታለች። ሆርሙዝ ባህረ ሰላጤ ለማስከፈትና የተኩስ አቁሙን ለማራዘም የተደረገው የአሜሪካና የኢራን ስምምነት እንዲጸድቅ ለፕሬዝዳንት ትራምፕ ቀረበ። አሜሪካና ኢራን የተኩስ አቁም ስምምነታቸውን ለማራዘምና በሆርሙዝ ባህረ ሰላጤ በኩል በሚደረገው የባህር ትራንስፖርት ላይ የተጣሉትን ገደቦች ለማንሳት ከስምምነት መድረሳቸውን የሮይተርስ የዜና ወኪል ምንጮችን ጠቅሶ ዘግቦታል። ይሁን እንጂ ስምምነቱ ተግባራዊ ከመሆኑ በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላጸደቁ ሲሆን የኢራን መንግስት መገናኛ ብዙሃን ደግሞ በበኩላቸው ስምምነቱ ገና ሙሉ በሙሉ እንዳልተጠናቀቀ እየገለጹ ይገኛሉ። ጉዳዩን በቅርብ ከሚያውቁት አራት ምንጮች የተገኘው መረጃ እንደሚያመላክተው ይህ ስምምነት የተኩስ አቁሙ ለተጨማሪ 60 ቀናት የሚያራዝምም ነው። ይህ በእንዲህ እንዳለ ተደራዳሪዎቹ የኢራንን የኒውክሌር መርሃ ግብር የመሳሰሉ ከባባድና አወዛጋቢ ጉዳዮችን ለመፍታት ንግግራቸውን ይቀጥላሉ። ስምምነቱ በዋሽንግተንና በቴህራን አመራሮች ዘንድ ተቀባይነት ካገኘ ግጭቱ ከተቀሰቀሰ ወዲህ ወደ ሰላም ለመድረስ የተራመዱት ትልቅ እርምጃም ይሆናል። ስለ ስምምነቱ መቃረብ የሚጠቁሙ መረጃዎች የወጡት በሁለቱ ሀገራት መካከል የእርስ በርስ ያጸፋ ጥቃቶች ከተሰነዘሩም በኋላም ነው። ይህም ሚያዝያ መጀመሪያ ላይ የተኩስ አቁም ስምምነቱ ተግባራዊ ከሆነ ወዲህ ከተመዘገቡት የቅርብ ጊዜ ክስተቶችም አንዱም ሆኗል። ፕሬዝዳንት ትራምፕ እስካሁን ስምምነቱን አላጸደቁትም ተብሏል። መጀመሪያ መረጃውን ይፋ ስላደረገው የአክሲዮስ ዘገባ ይህ ዜና እስከተጠናከረበት ሰዓት ድረስ ኢራን እስካሁን በይፋ የሰጠችው ምላሽም ሆነ አስተያየትም የለም። የኢራኑ ታስኒም የዜና ወኪል ከድርድር ቡድኑ ጋር ቅርበት ያላቸውን ምንጮች ጠቅሶ እንደዘገበው የስምምነቱ ጽሑፍ ገና ሙሉ በሙሉ አልተጠናቀቀም ወይም አልተረጋገጠም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዋሽንግተን ለጋዜጠኞች በሰጡት መግለጫ ገና እዚያ ደረጃ ላይ አልደረስንም፣ ነገር ግን በጣም ተቀራርበናል፣ በጉዳዩ ላይ መስራታችንን እንቀጥላለን ሲሉም ገልጸዋል። አክሎም ስምምነቱ ላይ በእርግጠኝነት እንደርሳለን ብዬ ዋስትና መስጠት ባልችልም በአሁኑ ሰዓት ግን በጥሩ ተስፋ ላይ እንገኛለን ሲሉም ተናግረዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ግጭቱን ለማስቆም የሚያስችል ስምምነት መቃረቡን በተደጋጋሚ ቢገልጽም ኢራን ግን እነዚህ ንግግሮች ስታስተባብልም ቆይታለች። ይህ አዲስ ስምምነት በሆርሙዝ ባህረ ሰላጤ ላይ ያለምንም ገደብ የመርከብ ትራፊክ እንዲንቀሳቀስ የሚፈቅድ ሲሆን አሜሪካ በበኩሏ በኢራን ወደቦች ላይ ጣለችውን እገዳ እንድታነሳም ያስገድዳታል። በተጨማሪም አሜሪካ በኢራን የነዳጅ ሽያጭ ላይ ጣለችውን አንዳንድ ማዕቀቦችም ታነሳለች ተብሎም ይጠበቃል። ይህ ስምምነት ሊደረግ ይችላል የሚል ዜና ይፋ መሆኑን ተከትሎ የነዳጅ ዋጋ ቅናሽም አሳይቷል። ይህ በእንዲህ እንዳለ አሜሪካ በሆርሙዝ ባህረ ሰላጤ ላይ የጋራ የጉምሩክ ወይም የማለፊያ ታሪፍ ለመጣል ከኢራን ጋር በሚደረግ ማንኛውም ጥረት ውስጥ እንዳትሳተፍ ለኦማን ማስጠንቀቂያም ሰጥታለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ረቡዕ
በአገሪቱ ላይ የቦምብ ጥቃት ለመፈጸምም ዝተዋል። የአሜሪካው ግምጃ ቤት ኃላፊ ስኮት ቤንሲት እንደገለጹት የኦማን አምባሳደር እንዲህ አይነት የማለፊያ ታሪፍ የመጣል ምንም አይነት እቅድ እንደሌለ ነግረውኛል ሲሉም ገልጸዋል። ኦማን ከኢራን ጋር ስለ ባህር ላይ የነጻ መርከብ ጉዞ መወያየትን ብትገልጽም የባህረ ሰላጤውን የጋራ ቁጥጥርን በተመለከተ ግን ያነሳችው ሐሳብም የለም። ቴህራን በበኩሏ የአሜሪካ ባለስልጣናት ዛቻ ካለችው ድርጊት በኋላ ለኦማን ያላትን አጋርነትም ገልጻለች።